ሰላም እንዴት ናችሁ? ውድ የቤተሰቦች ሁሉ ሰላም ሁሉ ፒስ ቆይታ እንዴት ነበር? ዛሬም በሌላ ቪዲዮ ተመልሼ ወደ እናንተ ከች ብያለሁ። ያው እንደተለመደው እዚህ ቻናል ላይ አብረን ዘና ፈታ እንላለን። ለዚህ ቻናል አዲስ ሆናችሁ ይሄን ቻናል አሁኑኑ ሰብስክራይብ በማድረግ ይሄን ፈታ ያለ ቤተሰብ ተቀላቀሉ። በአብርሽና በሩታ መሃል ያለውን ነገር አይታችኋል። ዛሬ ደግሞ የአብርሽ ቤተሰብ መጥቶ ምን እያለ እንደሆነ አብረን እናያለን ማለት ነው። እስኪ ወደ ቪዲዮ እንሂድ። ከና ካንቺም ከአብርሽም ተወስዶ ሀያቱ ጋር ማደግ እንዳለበት እንዴ ልጁን ሊወስዱት ነው፣ ልዑልን ሊወስዱት ነው። ይሻለውም ያ እንደሆነ አብርሽ እዛ ፈታ እያለ ነው፣ እሷ እዚህ ከልጇ ጋር ልጄ የትም ሊሄድም አይችልም። ማንንም አያሰቃየውም። ትክክለኛ ውሳኔ። በቃ እኔ እሰቃይለታል። ሲጀመር አይሰቃይም። የምን ስቃይ ነው የምታወሩት? ቡዜ ስቃይ ነው። ሲቀጥል ደግሞ አይ ቲንክ እናት ነሽ አይደለ? የእናትነት ስሜቱ መቼም ጠፍቶሽ አይመስለኝም። አንተም ብትሆን ዴቭ ልጅ አለች አይደል? አሁን ይኸውልሽ አንቺ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭ። ምን ማለት ነው? የሰው ቤት ሄዶ ማሳደግ ከቻልሽ ማለት እንዴ? ውጥንቅጥ ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። በንጹህ ማንነት ይደግበት። እናንተ አልጨረሳችሁ፣ ምንጭጮች ናችሁ ገና እኮ። አንቺ ጨርሱ በቃ ጸባችሁን። ይሄ ምንድነው በቃላችሁ ጨርሱ። ልጁን አስወጡ ከዛ ውስጥ። በስነ ምግባር ይደግ ነው ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ገባሽ? እያደረግሽው አይደለም። ሰላም ቤተሰብ እንዴት ናችሁ? ምንድነው እሱ? ምን ጉድ ነው? ምን ጀመራችሁ? ወደ እናንተ መጣናል። ዛሬ የመጣንበት ዋናው ጉዳይ ትንሽ ለየት ባለ ሐሳብ ነው። ሰላም ብላችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛም በጣም ደህና ነን። እናንተ ደህና ናችሁ? ወንድሜ እንግዲህ ከሩጫ መልስ ተገናኝተናል። ምን ይደረግ ብለሽ ነው? አንዳንዴ ጊዜ ህይወት ሩጫ ነው። ሰው ልጅ በህይወቱ ብዙ አይነት ፈተና ወይ ደግሞ ብዙ አይነት ሩጫ፣ ብዙ አይነት ነገር ይገጥመዋል። ያንን ነገር በድል መሻገር የዛ ሰው ነውና ያው ህይወት ላይ ደግሞ ፈተናዎች ሲገጥሙን ለምን ገጠሙ፣ ለምን እንደዚህ አይነት ፈተና ደረሰ ወይ ደግሞ ለምን እንደዚህ ሆነ ማለት አንችልም። ያው ስንፈተንም ነው የምንጠነክረው። ግን ቆይ ቤተሰብ ትዳር መሀል ምን አስገባው? እና ዛሬ ቤተሰብ የመጣንበት ዋናው ጉዳይ ምንድነው? ይሄ ልጅ አብርሽም ጋር ሩታም ጋር ሆኑ ይሄ አስባችሁታል? ልጃችሁን ሊወስዱ ሲከራከሩ ከሚጨቆን ወይ ደግሞ በስነ ስርዓት ማደግ ስላልቻለ በአንድ በኩል ባይዘው እነሱም ልክ ናቸው። ያው ስለሚያመጣ እንደዚህ አይነት ነገር ወይ በስነ ስርዓት እሷ ልጇን ማሳደግ አልቻለችም ወይ ደግሞ እሱ በስነ ስርዓት ያው ልጁ ምን እያየ ያድጋል ከሚለው አንፃር ልጁን ማሳደግ አልቻለም። ሁለቱም ሳይስማሙ እነሱ ስላልተስማሙ ማለት ነው እየሆነ ስለሆነ ልጁን አምጡትና እኛው ራሳችን እናሳድገዋለን ስላሉን ይህንን ነገር ለሩታ ልንነግራት እና ደግሞ ከተስማማችልን በስነ ስርዓት በፍቅር የምትስማማልን ከሆነ ልጁን ይዘን ለመሄድ ነው ዛሬ አመጣጣችን። የሆነ ነገር ጨምርላቸው ምናልባት ያው ይዛችሁት ሂዱ። እንደውም ልጁ እንደዚህ ጭቅጭቅ እያየ ከሚያድግ እና የእናንተ ደጋፊ ነኝ እላችኋለሁ። እንደውም እናንተን ነው የምደግፈው። ብዙዎቻቸው ሊያስደስታቸው ይችላል። ሩታ እያሳዘነችኝ ነበር፣ ግን ልጁን ደግሞ ስታስቡ ፈንታው ምን ያህል ነው የሚለውን ነው እንትን የምንለው። እናንተ ለኛ ጥሩም ተመኛችሁ መጥፎ፣ እኛ እግዚአብሔር ይመስገን አለን፣ ምንም አንሆንም። በጣም ብዙዎቻችሁ የማይሆን ነገር ትናገራላችሁ። እኔ ያለው ከነ ልጆቼ ደህና ነኝ እግዚአብሔር። እኔም ከጎናችሁ ነኝ እንደውም ማለት ነው። መልካሜን ጤንነቴን ለምትፈልጉ ሁሉ በቤተሰባችንን ደህንነትም ማሳስባችሁ የሚያሳስባችሁ አለን፣ እንኖራለን። እና ዛሬ ላይ ምንድነው የነኚህ የሁለት ልጆች ጭቅጭቅ የሚያበቃ አይመስለኝም። ኧረ እኛ ራሱ ሰልችቶናል። አላበቃ ብሎ ካልደረሰባቸው ወይ የሆነ ነገር ካልሆኑ በስተቀር የሚያበቃ አይመስለኝም። ምክንያቱም ለኔ ካልሆነ እኔ የተሰቃየሁትን ትሰቃያለህ እያለችው ነበር ሩታም ማለት ነው። ስለዚህ ይሄ ልጅ ደግሞ ታው የማይሆን ነገር ሆኖ የነሱን ጭቅጭቅ ንትርክ እየሰማ ማደግ የለበትም። ሁለቱም ሽንፈት አልፈለጉምና አብርሽም ሩታም ለዛ ነው የለበትም ማየትም የለበትም ብዬ ማመን ሴት ነኝ። እናንተ አመናችሁ አላመናችሁ የራሳችሁ ጉዳይ ነው። እኔም እንደዛ ነው ማመን። አንድ ህፃን ልጅ ሲያድግ ባልና ሚስት ከእናቱ ጋር ነው መሆን ያለበት። አይጠፋም አይደል? ራቅ ብለው ከልጆቻቸው ራቅ ብለው ችግሩን መፍታት አለባቸው ብዬ ማመን ሴት ነኝ። ያን ግን ሊሆን አልቻለም። እነሱ ጋር አብርሽና ሩታ ጋር ልክ ነሽ ሆነ
ተለያይተዋል። አሁን ደግሞ ልጁን በስነ ስርዓት እያደገ አይደለም። እናንተ ማደጋፊ ናችሁ ቤተሰቦች ኮሜንት ላይ ጻፍ ያረጋችሁ ባይዘው ቢሰማችሁ ነገር ጻፍ አድርጉ ይውጣላቸው። ልጁ ግን በዚህ መሀል የሚሰቃይበት ምንም ምክንያት የለም። ለምንኛ ወስደን እናሳድጉም ቆይ ይሄንን ማድረግ አልፈልግም። እኛ ጋር ለሆነ አስገድደሽኛል ይሄንን እንዲሆን። ስለዚህ አሁን ልናናግራት ነው ምንገባው። ልጁ ጤናማና የተስተካከለ አይምሮ ኖሮት የሚያድግበት ቦታ ያስፈልገዋል። ከሁለታችሁም ርቆ ማለት ነው። እኔ አይ መራቅ የለበትም ነው አይደል ምለው። አንዳንዴ ደግሞ ሰላም የሚሆንበት ቦታ የኛን ደስታ የሚያስደስተበት ቦታ ሳይሆን ልጁ ሰላሙ ጤንነቱ ተጠብቆ የት ነው የሚያድገው የሚለው ቦታ ላይ እናትና አባቱ ጋር እንዲሆን ወስነናል። ስለዚህ እንደምንም ብለን ማዘር ሀያቱ አብረሽና ሩታ ማስማማት አለብን እንጂ ልዑልን ከቤት እናስወጣው ነው የምላችሁ። በቃ እንደውም ተቀይሬያለሁ። በተጨማሪ ደግሞ ያው ማለት ልክ ናችሁ። አንዳንድ ቤተሰብ አሁን ይህንን ነገር ጥያቄ ልታስነሱ ትችላላችሁ። ለምንድን ነው ከእናት የምትነጥሉት? ለምንድን ነው ልጁን ወስዳለሁ የምትሉት? ምናምን ብዙ ሰዎች እንደዛ ልትሉ ትችላላችሁ። እኔም እንደዛ ነው የምለው። ምን ብዙ ሰው ሌላ ሰው ጋር ምን ቤተሰብ ምን ይላል የሚሰማው ሰውስ ምን ይላል ብለን ሳናመዛዝን ሳንገምት አይደለም ይህንን ሀሳብ ያመጣ ነው። ምክንያቱም ለምንድን ነው ቤተሰብ ልጁ ማጋ ነው ማደግ ያለበት? ሀሳባችሁን ጻፉና ማን ነው ልጅ የት ነው መሄድ ያለበት? እናቱ ጋር ወይስ አያቱ ጋር? በኋላ በምን ማቃናት ይቻላል? በምንም ማቃናት አይቻልም። ግን መጀመሪያ ነው ልጅ ማስተካከል የሚገባው። ከተወለደ በኋላ በስነ ስርዓት ማሳደግ፣ ልጁ ጥሩ ነገር እያየ ማደግ አለበት። በስነ ስርዓት በጥሩ ስነ ምግባር ማደግ አለበት። ግን ሌላ ሰው በሰው ልጅ ላይ በጣም ደስ ይለናል። ገብቶሻል አይደለም? ሲፈርድ በጣም ነው የሚያስጠላው። ነገር የለም። እኛም ስለፈለግን እናት አባታችን ስለፈለጉ በቃ እኛም ይሄድ ብለን ስለወሰንን የሚሆን ነገር የለም። እናት ናትና መብት አላት። ግን እሷ መጠየቅ ነው። ወደ ቤቷ መተናውን በር ላይ ሆነን ነው አልገባንም። ውስጥ ገብተን ደግሞ ያለውን ነገር ለእናንተ የምናሳያችሁ ይሆናል። ቤተሰብ ግን ያለው ነገር ይህንን ይመስላል። ቢያንስ ልጁ በጤናማ ሁኔታ እንዲያድግ ስለምንፈልግ ይህንን እንደዛ ሆኖ ከእናቱ ጋር ወደ ቤት እንሂድ። ለማንኛውም ግቡ እስኪ ሰስፔንስ አታርጉን። እዚህ ምንድን ነው እንግዲህ ቤተሰብ ደርሰናል። ቤት ልንገባ ነው ያለው ነገር በሷ አፍ ሁሉንም በዚህ ከቀጠለ ባይዘው እኛ ነን ቤቷ ሄደን የምናንኳኳው እንዴ ፎ አረክ ፈጂ በሩን እንዴ ሰላም ሩት እንዴት ነሽ? ሰላም ነው። ሰላም እንዴት ነሽ? ድንገት መጣንብሽ። ምን አይነት ኮንፊደንስ ቢኖራቸው ነው ግን ቤቷ ድረስ ሄዶ ልጁን አምጪው። ሎሌስ ሰላም ነው? እስኪ ይዘሽው ነይ ልጅሽ ነው ይፈለጋል። ይዘሽው ነይ እስኪ ይዘነው ልንሄድ ነው። ከመሬት የተገኘ ልጅ መሰላችሁ? እንዴት እዚሁን እዛ ብና እንዴ ማውራት አልጀመረም። አሪፍ እያደገ ነው። ጎረመሳውንማ ቁመቱ ከአብርሽ እኩል እየሆነ ነው። ዛሬ የመጣንበት ጉዳይ ምን አለ መሰለሽ፣ ያው በሎሌ ጉዳይ ነው ዛሬ የመጣው ነው። ያው እስከ ዛሬ በሎሌ ጉዳይ ምን አጥልም እንደሚልሽ ይገባኛል። እስከ ዛሬ በሎሌ ጉዳይ ስሙን ተነስቶ አያውቅም። በሎሌ ጉዳይም አውርተንም አናውቅም፣ ምንም ብለን አናውቅምና ዛሬ ዋናው ነገር ምንድነው? እንደውም ለሎሌ ቻናል ይከፈት ከና ካንቺም ከአብርሽም ተወስዶ
ሀያቱ ጋር ማደግ እንዳለበት ለነገርሽ እዚህ ሳጣ በቀሩ ለኔ ሩትም ቦል ያ እንደሆነ ምን እልና ዛሬ ከቡዜ ጋር የመጣ ነው። ምክንያቱም ለምንድነው እየቀለዳችሁ ነው አይደል? እኔ እየቀለድን አይደለም ሩታዬ። ምን አለ መሰለሽ አሁን ይሄ ልጅ በሁለታችሁ መሀል ሆኖ እየተሰቃየ ነው። ተረዳሽኛ? አንቺም ለልጅሽ እያሰብሽ አይደለም፣ አብርሽም ለልጁ እያሰበ አይደለም። እናንተ ልጆቹ እንግዲያው ለዚህ ልጅ ካላሰባችሁ ቢያንስ ትላልቅ ነን የምንል ሰዎች ደግሞ ለዚህ ልጅ ማሰብ አለብን ማለት ነው። ተረዳሽኛ? ይቅርታ አልገባኝም። ምን አለ መሰለሽ እኔ ላስረዳሽ ወይ መጥቼ እሺ እናንተ አሁን የቃቃይ ልጅሽን ግን ብትቀበያ ታሪፍ ነው እንዳሰብ አንቺም እንደማይሽ አልጨረሽም። ምክንያቱም ልጅ እንዳለሽ ይዘሽ ልጅሽን ቦይ ልጁን እንዲያታርቁ ስለሽ አልሰማሽም። እሱም እንደዚህ እልህ ተያይዛችሁ ገና በቀል ላይ ናችሁ እናንተ ማለት ነው። ልጁ ግን የበቀሉ ተሳታፊ አታድርጉት። በቃ ህሊና ካላችሁ ሀያቱ ጋር ይደግ። ልጁ በስነ ስርዓት ያድጋል። እኔ ልጅ ነው ከእናቱ የምትነጥሉ እኔ እያለሁ ሲጀመር ልጅ እሱን እኮ ነው እኛም ያለው ይሰቃይለታል ልጅ የትም አይሄድም። መጀመሪያ ተቀበያትና አውሩ እስኪ ማንንም አያሰቃየው የልጅን ስቃይ እኔ ይሰቃይለታል። ሲጀመር አይሰቃይም። ሉሌ ጉድን ስታደግ ታየዋለህ። ሲቀጥል ደግሞ አይ ቲንክ እንዴት እየተንከራተትክ እንደሆነ ታየዋለህ ስታደግ። ቪዲዮ እንዴት ልጅ አለች አይደል? ስለዚህ ምን አይነት ስሜት ምን አለ ሩታ ልክ ነሽ እኮ ሀሳቡ በእርግጥ በጣም ግራ ያጋባል። ምን አይነት ስሜት ሰው ምን አይነት ኮንፊደንስ ነው ማለት ነው። ለኛም ከብዶን ነው ልጅሽን ከቤትሽ መጥቶ ለመውሰድ አሁን ለእናንተ ከማሰብ ሳይሆን ለሉሌ ከማሰብ አንጻር ነው ይሄንን እየተናገርንሽ ያለው። ዋናው ነገር ምንድነው? የእናንተ ደስታ የእናንተ ጨዋታ ለነሱ አይታለ ለእናትየው አይታሰብ ለልጁ አላችሁ ላይ የምትሰሩት ነገር አንቺ የወንድ ቤተሰብ የወንድ ቤተሰብ ነገር አላለቀም፣ ገናም አልጨረሳችሁ። ገብቶሻል አይደል? ገና ነገ ዛሬ እያላችሁ የምትቀጥሉት ነገር ነው። ስለዚህ ይሄ ደግሞ ሆኖ ለምንድነው ይሄ ሉሌ የሚሰቃየው? በመሃላችሁ ሆኖ ለምንድነው በመጥፎ አስተዳደግ እንዲያርግ ለምን ታደርጋላችሁ ነው? በቃ ቢያንስ ልጁ ሀያቱ ጋር ከሄደ በጥሩ ስነ ምግባር ያድጋል። አንቺ እንዳደግሽው እኛ እንዳደግ ነው በስነ ስርዓት በጥሩ ማንነት ያድጋል። እናንተ ምንም ማለት በጣም አንዴ በጥሩ ስነ ምግባር ያደጋችሁ እኔ ለልጄ እንዴት አድርጌ ማሳደግ እንዳለብኝ ማሳደግ ሲቀጥል ደግሞ እንደዚህ ልክ ጭካኔና በቀል ጥሩ አይደለም። በእውነት ሁሉም ነገር ልክ አለው። ሌላው ይቅር በልጄ ትመጣላችሁ አዝናለሁ። ከዚህ በፊት እንኳን የሆነ ሺሁን ብለን አለፍን። ድጋሚ በልጄ ትመጣላችሁ። ድጋሚ በልጄ እስካሁን ድረስ ልጄ ማለት ለኔ አልገባችሁም። አይኔ ነው አንቺን ስጭን ነው እያላችሁ ደጋፊሽ ነኝ ሩታ። በተአምር እንዳታስቡት ገባ ዴ እኛ ስጭን አይደለም አንተን አከብርሃለሁ። እኛ እንውሰደው ጋይስ። ለምን የሆነች ግሩፕ ፈጥረን ማለት ነው። ለምን እኛ ሉሌን አናሳድገውም ወስደን ነው? ግን ደግሞ የማይሆን ነገርና በማይሆን አግባብ እናንተን እሺ ልላችሁ እንዳትጠብቁ። ዴፍ ልጄ ነው እሺ። ዝም ብላችሁ የሆነ እቃ ወይ ቁስ አይደለም ስጭኝ እያላችሁ ያላችሁት ልጄ ነው። ኤግዛክትሊ ልጅሽን እኮ ስጭኝ ነው። እኛ ልንወስድብሽ እኮ አይደለም ሩቲ፣ እኛ ልንወስድብሽ አይደለም። የፈለገ ነገር ሊሆን ይችላል። የፈለገ ነገር መጣጣት ያለብኝ ማድረግ ያለብኝ በሙሉ ለልጄ መስዋዕትነት ለመክፈል እኔ አላነስኩም። አይደለም እሱን ለማሳደግ ለልጁ መጋፈጥ አልቻልሽም። እናቱ ስለራስሽ ብቻ አንድ ነገር ስለልጁ ምንም አልገባሽም። ኮንፊደንስ እንደውም የገባሽ አይመስለኝም ሳስበው። ለምን እናትነቱ ከገባሽ ለልጅሽ ነው የምትከራከሪው። አንቺ እናት ሆነሽ ለልጆችሽ ኑሪ። ስለኔ ልጅና ስለኔ እናት እኮ እንደዚህ አይደለም። እናትነት እንዲህ አይደለም። ወንድ ትክክለኛ መልስ ጭራ መከተል አይደለም። ወንድ እንትን እናትዬ ስለማስብ ይመስለኛል። እናትነት አይደለም። ከገባሽ በስነ ስርዓት አሳድግ ብዬሻለሁ። ካልገባሽ ደግሞ ልጁ እናትና ማን ነው ሀያቱ ጋር በስነ ስርዓት ይደግ። ማሳደግ ካልቻላችሁ በደንብ ዝም ብላችሁ እልህና በቀል ጨርሱ። በቀላሉ ቤተሰብ ጣልቃ ገብነት ግን ትዳር ውስጥ እግዚአብሔር የፈለገ ነገር ይሁን ነገር ለራስሽ ያዡ። የኔን እናትነትና የኔን ለልጄ እንዴት መሆን እንዳለብኝ አንቺ አትነግሪኝም። ኤግዛክትሊ ለልጄ ምን አይነት እናት እንደሆንኩኝ እኔ ነኝ የማውቀው። በስንት አይነት ነገር ውስጥ አልፌ እንደመጣው እኔ ነኝ የማውቀው። ማናችሁም እዚህ ጋር አትረዱኝ ትችላላችሁ። እኛ እንረዳሻለን። አውቀሽ አይደለም አውቀሽ ነው ማመን ስለማትፈልጊ ነው። እኔ ካንቺ ጋር በእንደዚህ ነው
ሩታ ምን አለ ጉዳይ የኔና ጉዳይ ነው። የልጄ ጉዳይ ግን እኔና አላሳሰባችሁ ብቻ ነው የሚመለከተን። ልጁ የለም አላሳሰባችሁ እናንተን የሚመለከት ነገር ጭራሽ ልጁ አላሳሰባችሁ። ልጁ በዚህ ውጥንቅጥ ውስጥ እንዲያድግ ነው የምትፈልጉት። አይመለከት እናንተ ምን አገባችሁ? ቆይ እንዴ ውጥንቅጥ ውስጥ እንዲያድግ እንዴትም አድርጋ ታሳድጎ ልጇን እንዴት ነው የወለደች ልጇን የምትሰጠው? አልቻልሽም ሩታ አልቻልሽም። በቃ ለልጁ እናት ማሳደግ አልቻልሽም። እንዲህ ብትባሉ ምን ታረጋላችሁ? ሳቷሹ ነገሩን ርቀሽ ልጅሽን ማሳደጋችሁ ልጃችሁን እንዲህ ቤት መጥቶ ቤታችሁ ድረስ መጥቶ ልጁን አምጪው ብትባሉ አግኝቶ በሰላም ኑሯችን ተስተካክሎ ይደግ እያልኩኝ ያለው እንደዚህ ነው ፍቅር። ገባሽ አይደል? ይሄ ነው ፍቅር። ከዚህ በላይ ደግሞ ማድረግ ያለብኝን መስዋዕትነት እኔ ራሴ ከፍልለታለሁ። ስለእናንተ ሀሳቢነትና ስለእናንተ መልካምነት እዛው ለራሳችሁ እየተሳሰሩ ዛሬ ሩታ ተመቸችኝ። ለልጄ በቂ ነኝ። ስለዚህ በዚህ አይነት ጭምልቅልቅ ያለ ውስጥ ይደግ። እሺ ኖ ቆይ ለምን ሩታ ላይ ላንቺ ልጠይቅሽ? እሺ ላንቺ ልጠይቅሽ፣ ችግር የለም። ጥያቄ ቃል በቃል መልሽልኝ። ጭካኔ ግን ከየት ነው ያመጣችሁት? ኖ ጭካኔ አይደለም፣ አልገባሽም። ጭካኔ አይደለም፣ ጭካኔ ነው አይደለም። ቡዜ እኔ ላንቺ ልጅሽን አምጪው እኛ እናሳድገዋለን። ልጅ ማሳደግ ማለት ልብስ ማልበስ ምግብ ማብላት እኮ አይደለም። ተረዳሽኝ አይደለም? ልጅን የምታሳድጊው ከስነ ልቦና አንጻር ነው የምታሳድጊው። ልጅን በእንደዚህ አይነት መንገድ ሊያድግ አይገባም። ነገ ይሄ ልጅ አድጎ ምን ይማራል ከናንተ? ወይ ከናንተ ጭቅጭቅ ነው የሚማረው ይሄ ልጅ? ከናንተ ያልሆነ ነገር ነው የሚማረው እያልኩሽ ያለሁት እኮ አይ ቪዲዮ እንደነበር እንነግረዋለን። ሲያድግ እኛ ልጁ ጤናማ አይምሮ ጥሩ ነገር አይምሮ ላይ በጥሩ ዘር እንዲያድግ ቪዲዮአችን እያሳየ ነው እናሳድገዋለን። እኛ ይደግ ነው እያንሻለሁ። አስቡ እስኪ ልጅ አሁን እንኩ ብላ ስትሰጥ እናንተ በቀልን እየፈለጋችሁ ማን ተሸነፈ ማን አሸነፈ ደስታ ላይ ናችሁ ገና ማለት ነው። ስለዚህ ለምንድን ነው ልጁ እንደዚህ እንዲሆን የምትፈቅጂው? ለምንድን ነው እንደዚህ እንዲያድግ የምትፈልጊው? ቡዜ የፈለግሽው ነገር ልታወሪቻለሽ፣ ግን ደግሞ በልጄ ጉዳይ ላይ ማናችሁ ምንም በንጹህ ማንነት ማንንም አይደራ የትኛውም እናት አትደራደርም። ባይዘው ይበልጥ በንጹህ ማንነት ይደግ። እኔ ልጄ ማሳደግ እንዳለብኝ እኔ አውቃለሁ። አንቺ አትነግሪኝም እያልኩሽ ነው። እስቲ አላምንሽበትም። እየነገርኩሽ የራስሽን ኑሮ ኑሪ። እኔ እየነገርኩሽ ነው። አውቃ አይመለከትሽም እያልኩሽ እኔ እየነገርኩሽ ነው። አላሳደግሽም። ምን እየነገርኩሽ ይሄ ማሳደግ አይደለም ላንቺ። ማሳደግ እንዴት እንደሆነ ልጅ ያሳይሻለሁ ከፈለግሽ እንዴት ነው ያሳይሻለሁ። አንቺ ግን ይሄ ማሳደግ አይደለም። አያገባሽም ቡዜ። ስነ ስርዓትሽን ያዢ። በጣም እየተናገርሽ ነው። አሳድግ በስነ ስርዓት። በደንብ አቀባረሬ ነው ማሳደገው በስነ ስርዓት። ይሄ አይደለም ማሳደግ። እንዴትም አድርጋ ታሳድጓለች። አባቱን አሳድዶ የሆነ ነገር ማድረግ አይደለም ማሳደግ። ልጅን ማሳደግ ነው። ልጅን ማሳደግ ማለት ከናቱ አባትየውና ልጅ ምን አገናኛቸው? ቆይ በስነ ስርዓት ስለናቷ ስሜት ሳትጨነቂ እናቱ የራሱ ጉዳይ እናቱ ፍቅር የእናቱ ልጅ አይገባትም። ምንም ብለሽ ነው እናትነት ይሄ ነው ለአንቺ እናትነት ይሄ ነው። ቡዜ እንዴት ነው የማወራው ነገር ግን አልተቀማችሁትም። ግን ደግሞ አንድ ነገር ልነግርሽ ፈልጋለሁ። በልጅ ጉዳይ ላይ ምንም አይመለከትሽም። በቃ ኖ ድርድር የራስሽን ላይፍ መቼ እንድኖር ፈቀዳችሁልኝ? ብኖር ማለኛ ደስ ባለኝ አንድም ሁለቴ እየመጣሽ ሲቀጥል ደግሞ በእናትሽ አንቺ ብሽሽቅ አይደለም ልጄን ከኔ ጉያ ለመነጠል አሁን ነው ያወራሁት። ከዚህ በፊት እኔ አውርቼ አላውቅም ስለ ልጅ። አሁን ግን እያወራሁ ነው። አሁን ብዙ ምን አለ መሰለሽ ነገር አሁን እያወራሁ አይደለም። የግል ኬዝ እያደረጉት እኮ ነው። ሽሽግ ብለሽ ልጅሽን አሳድጊ። ለልጅሽ ካሰብሽ ወንዱ ይመጣል ይሄዳል፣ ይቅርብሽ ወንዱ አልኩኝ። ምን ማለት ነው? አይመለከትሽም። እንዴ ይሄ ማሳደግ አለ። ወንድ ልጅ ያሳድግ ማሳደግ አለ። ልጅሽን ከኔ በላይ ለልጅ አንቺ አስበሽ ተጨንቀሽ ተቆርቁረሽ ኤግዛክትሊ ለምን አትያያዙ? አንቺ እንደዚህ በእንደዚህ አይነት ልክ ባላናገርሽ ደስ ይለኛል። አስቢ ቆየሽ። እሱ ታይ ገደብሽንና ስነ ስርዓትሽን እያለፍሽ ነው እየተናገርሽ ያለሽ። ቆየሽ እኮ እሱ ታይ እሱ አሳስብሽ። አሁንም ስነ ስርዓትሽንና ገደብሽን እስካለፍሽ ድረስ እኔ በፍጹም በምንም አይነት መንገድ ላይ ተያያዙ። ልጅሽን በግድ አምጪ ነው ወይስ ምንድን ነው? ስነ ስርዓታችሁን ትይዛላችሁ። እሺ አሁን ሁለታችሁ መከራከር ነው የሚሻለው ወይስ ተነጋግረን መተማመን ነው የሚሻለው? አንቺም ቡዜን ተረጋጊ፣ ተረጋግተን ማውራት ተረጋግተን ተነጋግረን መብት ያቻወቀ ወይስ መንጫጫታችሁ ነው የሚሻለው? እና
እናንተ ስላወራችሁ ስለተንጫጫችሁ እኮ ምንም የምትፈጥሩት ነገር ልጅሽን እኛ በግድ እኮ እንጥለን እኛም እኮ ዝም ብለን ነው የምንደግመው። እኛ ግን ይሻላል የሚለውን ነገር እንደ ሀሳብ እያወራንሽ ነው ያለነው። ያንን ደግሞ ተረጋግተሽ ማውራት ነው እንጂ ሁለታችሁ ስለተጫጫዋችሁ ምንም የሚፈጠር ነገር የለም። ወይ ደግሞ እኔ ልጅሽን ካንቺ በግድ ልወስድብሽ አልችልም። በቃ አውጡ እንዴ በግድ መፈልቀቁንም ሆነ ሞክራችሁ ስላቃታችሁ እና ስላልቻላችሁ ነው የተዋችሁት እንጂ እሱንም እኮ አንድ ሁለት ብላችሁ ሞክራችሁ ጋር ነው ያለው ገባ አይደለም። ግን ደግሞ ይሄንን ነገር ማድረግ ስላልቻላችሁ የተዋችሁት እንጂ ልጄንም አከሬ ለመነጠል ምን ያላረጋችሁት ነገር አለ? ምን ያሞከራችሁት ነገር አለ? እሺ ቢሆን ይታውቁ የምፈልገው ነገር በልጄ ጉዳይ ከመጣችሁ ጭራሽ አታቆኝም፣ አንተዋወቅም። እሺ በልጄ አልደራደርም። ታስቡትም እንድትፈልጉ ማን ነው እንድታስቡት አሳድግሽ፣ በስነ ስርዓት አሳድግ። እያሳደገችው አይደል እንዴ? ምንድነው ይሄ ነው ማሳደግ? ከኔ በጥቅጡስ ማስገባት ልጅ አንቺ ለልጄ ተጨቅሽ ከርግዝና አሳድገሻል። በጣም እኔ እንደውም ከዚህ በኋላ የሮታ ደጋፊ ነኝ። እርግዝና እያሻስር ያታውሪብኝ ስለ እርግዝና በቃ ብሎ ማውራው አስር ያታውሪ ሁሉም አርግዞ አልፏል። እኔ ማርግዣ አልፌያለሁ። ሁሉም አርገዝ እኛ አላረገዝንም። በጣም በልጅ ላይ ግፍ መስራት የፈለግሽውን በይ። ልጆቼ ደግሞ ታውቂያቸዋለሽ። የፈለግሽውን በይ አንቺ። ኧረ እነሱ አንቺ የማይመለከትሽ ነገር አታውሪ። አሁን ይኸውልሽ ማሳደግ ከቻልሽ አሳድጊ። አይ ስትይ ደግሞ ስጭን ሀያቱ ጋር ይደግ። አለበለዚያ ዝም ብለሽ ጥንቅጥ ውስጥ አስገብተሽ ልጁን የማይሆን ውስጥ አታስገቢው። ማንነት ይደግበት። እናንተ አልጨረሳችሁ ምንጭጮች ናችሁ ገና። ጨርሱ በቃ ጸባችሁን፣ ይሄ ምንድነው በቀላችሁ ምናችሁ ጨርሱ። ልጁን አስወጡ ከዛ ውስጥ። በስነ ምግባር ይደግ ነው ያልኩሽ። አይ ስትይ ደግሞ ማለት ነው ትክክለኛ ስነ ምግባር ያለው ልጅ እንዲያድግ እያደረግሽው አይደለም። ገባሽ? እያደረግሽው አይደለም። ጮኩም አንቺ አይገባሽም። ሲጀመር እኮ እንዲገባኝ ገባሽ ነገር ፈልጊው አይገባሽም። እኔ ልጅሽ ካንቺ ይነጣል እንደዚህ አይደለም። በስነ ስርዓት አሳድጊ። የማይሆን ውጥንቅጥ ውስጥ ውጪ ከቻልሽ። እናት ከሆንሽ አንቺ ትክክለኛ ምንም ጥሩ ለመሆን አትምሰይ። የለም ለልጁ ዋጋ ከከፈለ በቃ ይሄ ወንድ አልሆነኝም ይቅርብኝ ማለት ትችይ ነበር። አላደረግሽም። ግን አንቺ እሱን ማሳደድ ነው የተያሹ፣ ልጁን ግን አይደለም። ገባሽ? ስለዚህ አሁን ለልጁ መልካም የምታስቢ ከሆነ ይደግ ሀያቱ ጋር። አይ ካልሽ ደግሞ በስነ ስርዓት አሳድጊው ልጁ። ስለዚህ ዝም ብለሽ እንትን አትበይ። በቃ ሩታ አታምሽ። ብዙ ታይውስኪ አንዴ ብዙ ትቻለሽ አታምሽን ከቻልክ አንተ እሷ የግል ኬዝ ነው ያላት። አንዴ ዝም በይ በቃ አንቺ። እሺ አንዴ ዝም በይ በቃ አንቺ። እሺ ብዙ ዝም በይ አሁን። ሩታ እኛ ልጅሽን ካንቺ ልንነጥል ነው እንዴ? ያለው እስኪ በስነ ስርዓት ያለውን አስረጅ። እንለጥል ነው ያላችሁት፣ ምንም ሌላ አላላችሁም። ልጅሽን ካንቺ ማንም የሚነጥል የለም። እያንሽ ያለው ልጅሽን በስነ ስርዓት እንዲያድግልሽ ጥሩ ደረጃ እንዲደርስልሽ አትፈልጊም ነው? ጥሩ ደረጃ እንዲደርስልሽ ተጨቃጭቃችሁ ልትቀጥሉ ነው የምትፈልጉት? አረ ወይ ሩታ በቃ የእናንተ ከባድ ስለሆነ የእናንተ እልህ ስለማይቆም ልጃችሁን በስነ ስርዓት የሚያድግበት ቦታ ይሂድ ነው የተባልሽው። ይህን ያህል የማታውቂው ሰው ቤት ወይ የማታውቂው ቦታ አይደለም የሚሄደው እኮ ወይኔ ሀያት ቤት ነው። ምንም ችግር የለውም እኮ ገብቶሻል አይደል? አስተካክለሽ መጀመሪያ ልትረጅን ይገባል ነው። አሁን ሁለታችሁ መጫወቻችሁ ልክ ስላልሆነ ነው። ልሰማ ላዳምጥህ ልረዳ በሚገባ ልክ ተረዳውክ። አመሰግናለሁ። አያስፈልገኝም። ልጄ እኔ ራሴ አሳድገዋለሁ፣ ከፍዬ አሳድገዋለሁ። ስለእናንተ አሳቢነት ቴንኪዩ። ከጎንሽ ነን። ምንም ልል አልችልም። በጣም ነው ማዝነው ባንተ ግን። እሺ የራስሽን ፍላጎትና የራስሽን ስሜት ሳይሆን ልጁ የቱ ጋር ይሻላል ትክክለኛ መስመር የሚያድግበት ነገር ልጄ ያቃል። በቃ ዝም በይ። አሁንም ቆም ብለሽ አስቢ። ዝም በይ። ቆም ብለሽ አስቢ። አሁንም የሚበጃችሁን ነገር ለልጁ ግን አስባችሁታል? እንዲቆማችሁ መልስ ስትመላለሱ ቆም ብለሽ ነገሮችን ከራስሽ ከማንነትሽ ከራስ ወዳድነትሽ ውጪና ለልጁ አስቢ። ለልጅሽ ካንቺ ይሻላል ልጅሽ አስቢ። ልጁ በስነ ስርዓት የሚያድግበት መንገድ ፈልጊ። ይሄ ራስ ወዳድነትሽን አልተመቸኝም። ከልጁ ራስሽን እያስለቀሽ ነው። የእናትነት አይደለም ይሄ። ካንቺ በላይ ራስ ይሄ እናትነት አይደለም። ቆም ብለሽ ራስሽን ለማየት ሞክሪ። ያለሽበት መስመር ላይ አሁን ሞክሪ። አንዴ ሩታ ብዙ ስሜት አይሆናለች። በቃ አንቺን ልናማክርሽ
እንደ ቤተሰብ ልናናገርሽ ነው የመጣነው። ገብቶሻል አይደል? አንቺን አሁንም ደግሜ ነው የማወራው። አንቺን በግድ ልጅሽን ማንም የሚወስድ የለም። እኛ ጋር ብትስማሚና ፈቃደኛ ብትሆኚ እንድታስቢበትም ነው እኛ የመጣነው። ገብቶሻል አይደል? ልጅሽ መጠየቅ ራሱ እንደዚህ እንጂ እንደሷ ልጁን አምጪው እናትነትሽ በምንም አይነት ዋጋ የሚተመን ወይ ደግሞ በዚህ በትናንሽ ዋጋ ተምነን የምንገልጸው ነገር አለ። ኤግዛክትሊ ያንን ነገር ግን ልጅሽ ጥሩ ማንነት ግን አመጣጣችሁ እንደዛ ሰምተናል እኮ አይተናል። ተረዳሽኛል? አንድ ካልሽ ደግሞ ከአብርሽ ጋር ያለሽን የፉክክር እልሃችሁን ትተሽ በስነ ስርዓት ልጅሽን አሳድጊ። በቃ አርፈሽ ቁጭ ብለሽ ልጅሽን አሳድጊ። ከሱ ጋር አፎካክራለሁ ከሱ ጋር እልህ ያልጨረስኩ ነገም ከሱ ጋር ጨቃጨቃለሁ የምትይ ከሆነ ደግሞ ውጡልኝ ብላችሁ ይሄ ልጅ በሰላም በፍቅር እንዲያድግልሽ ይሄኛው ነገር ስላልሆነ እኛ ይሄን ልንልሽ ነው የመጣነው። እንድታስቢበት ግን እፈልጋለሁ። ዛሬ አልጨረስኩም፣ ነገም መጥቼ እጠይቅሻለሁ። እኔ ነኝ በር ላይ መጥቼ መጠበቅ እንጂ ለራስ ደስታ አይደለም። ስለናት አይ ቲንክ እሷ ስለወለደች ብቻ እናትነት እንትን ድረስ መሄድ ነው ለልጅ ለራስ ደስታ አይደለም። በቃ ብዙ እግዚአብሔር ያለው ለራስ ደስታ አይደለም። ቆም ብለሽ ውጡ ዴቫ መሰግናለሁ። ስለናት ደስታ ነው የገባት ይመስለኛል። አይ ባይዘው ምን ታረጋላችሁ እናንተ? እስኪ ቤታችሁ ድረስ መጥቶ ልጅሽን አምጪው አንቺ ማሳደግ አልቻልሽም እኛ እናሳድገዋለን ብትባሉ ምን ታረጋላችሁ እንዴ? እኔ እኮ አልኩኝ ልዑልን ወይ ለእኛ ስጡና እኛ እናሳድገው። በቃ ከእናንተ ጭቅጭቅ ይውጣ ልጁ። እዛም ቤት ጭቅጭቁ አይቀርም። ባይዘው በየቀኑ ሩታ መምጣቱ አይቀርም። ልጇን ለማየት ግዴታ ነው። እንግዲህ ሲቀጣይ ምን እንደሚፈጠር በቀጣይ ቪዲዮ እናያለን። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። ቀጣይ በሌላኛው ቪዲዮ እስክንገናኝ ድረስ ይቻባችሁ።